ያው እንግዲህ የሰው ልጅ ለአጭር ህይወት ረጅም ጉዞ እናስባለን። ብዙዎቻችን ያው ነገን በማሰብ ነው። አሁን ላይ ስደት ላይ ስንኖር ብዙዎቻችን ነገን በማሰብ ነው ነገ እዚህ ደረጃ እንደርሳለን ብለን ስለምናስብ መሰለኝና ያው አንዳንድ ጊዜ ግን እንደዚህ አይነት ነገር ሳይ የሆነ ሞት በተለይ በስደት ላይ ያለውን ነገር ኢትዮጵያ ውስጥ ያለውን ነገር ሳይ እውነት ለመናገር በቃ ህይወት ራሱ ያስጠላኛል። በተለይ ማለት ነው ማለት ህይወት ያስጠላኛል ማለት በቃ ለዚህ ነው ማለት ነው የምንለፋው በዚህ ነው። በተለይ ደግሞ ስደት ዓለም ላይ 10 ዓመት 6 ዓመት 7 ዓመት ከዛ በላይ ኑረን ኢትዮጵያ ስንገብተን ማንኛውም ሰው የኖረውን ህይወት ሳንኖር ህይወታችን ባጭር ሲቀር በጣም ነው እኔ እማዝነው ማለት ነው። እና ይሄ ብቻም አይደለም። ብዙ ጊዜ ታዩ ከሆነ ከስደት ዓለም ላይ ብዙ ዓመት ቆይተው ኢትዮጵያ ሲሄዱ ከስንት አንድ ነው አሉ በጣም የሚወዳቸውን የሚያፈቅራቸውን የሚያስብላቸውን የሚንከባከባቸውን ባል አግብተው አብረው የሚኖሩ በጣም ብዙ አሉ። በዛው ልክ ደግሞ በትዳርም በቤተሰብም በማህበረሰቡም በዛም ምክንያት ህይወታቸው አስጠልቷቸው ተመልሰው በቃ ኢትዮጵያ በቃይ ብለው ስደት ላይ የመጡ በጣም ብዙዎች አሉና ብዙ ጊዜ ለምንድን ነው አንድ ሴት አረብ ሀገር መታም ሊሆን ይችላል፣ ሌላም ሀገር ሄዳ ሊሆን ይችላል፣ ኢትዮጵያ ስትገባ የተሻለ ህይወት የተሻለ ኑሮ ባትኖርም ልክ ማንኛውም ኢትዮጵያኖች እንደሚኖሩት ህይወትን አጣጥማ ህይወትን ኑራ ባይ ደስ ይለኛል። ብዙ ጊዜ ያው ሚዲያ ላይ እኔ ከማየው አንጻር ነው ኢትዮጵያ ገብታ በአንድ ወር ውስጥ በሁለት ወር ውስጥ በአመት ውስጥ ተመልሳ ስደት ላይ ትመጣለች። አጠቃላይ በቃኝ ብላ ወደ ሀገሯ ገብታ ማለት ነው። ከዛ አንጻር ነው። ለማንኛውም ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው ከርዕሴ እንደምትመለከቱት ቆጣሪ ውሃ የውሃ ቆጣሪ የመብራት ቆጣሪ ያው ቤቴ ስገዛው ቦታዬ ሲገዛው መጀመሪያ ምንም አልነበረውም። በጣም የሚያስፈራ አትክልት ምናምን በሀዘብ ያለ ቤት አለ፣ ጎረቤትም አለኝ። ግን ቦታውን ስገዛው በጣም ነበረ እንትን የሚለው ምንም ነገር አልነበረውም። እና እግዚአብሔር ይመስገን እኔ ቦታዬን ስገዛ ያው ውሃም አልነበረውም መብራትም አልነበረውም። ከጎረቤት ግን መሳብ እችላለሁ እና ያ ነገር ነበረ። ብቻ ምንም አልነበረም። እግዚአብሔር ይመስገን አሁን ቦታ ሁሉም እየያዘልኝ ነው። እና መብራት ውሃ ላስገባ ነው ብዬ ቪዲዮ ሰርቼ ነበረ እና ዋጋውንም ብሩንም በጣም ተወዷል ምናምን ብዬ ቪዲዮ ሰርቼ ነበረ። ያው ውሃው ሲገባልኝ የውሃው ገባልኝ ብዬ ነግሬያችሁ ነበረ። የውሃ ቆጣሪ ግን ይሄን ቆጣሪ ስታስገቡ በነገራችን ላይ ቤታችሁ በእናንተ ስም ከሆነ እናንተ ከሌላችሁ መታወቂያ እዛ ካላችሁ ወይም ደግሞ ውክልና ልካችሁ በሰው ስም እኔ አሁን ውክልና ለማንም አልሰጠሁም። ለምንድን ነው ያልሰጠሁት? በመጀመሪያ ግን ቻናሌን ቪዲዮን ስታዩ ላይክ በማድረግ ጀምሩ። ውክልና ያልሰጠሁት አሁን ለእህቴ ብሰጣት ለእናቴ ለአባቴ ብሰጥ ወደ እኔ ለማዞር ብር ከፍላለሁ። ያንን ላለመክፈል በራሴ ስም ነው። ምንም ውክልና የሰጠሁት ነገር የለም። ነገር ግን አሁን ስም ውሃ መብራት ለማስገባት በስሜ ወይ ውክልና ወይ ደግሞ ውክልና መጣፍ አለባት ተባልኩ ማለት ነው። ወይም ደግሞ ብቻ ኤምባሲ ጋር ሄዳችሁ የምትጽፉት ነገር አለ። እኛ ጋር እኔ ያለሁበት ሀገር ኤምባሲም የለም። ግን መታወቂያ ነበረ እህቴ ጋር። በመታወቂያ ውሃ አስገባሁኝ። ውሃ እንደውም ሄደን አመለከትን። በሳምንቱ ነው መጥተው መሰለኝ ያስገቡልን። መብራቱ ግን ትንሽ አስቸግሮ ነበር ያልኳችሁ። ዋጋው ገንዘቡ 26,000 በቃ 27,000 ሳንቲም ምናምን ስላለው 27,000 ብላችሁ ያዙት ማለት ነው። መብራቱ 27,000 ውሃው 16,000 ከምናምን አጠቃላይ 40,000 ብር አልፈጀብኝም። እግዚአብሔር ይመስገን። በጣም ፈርቼ ነበረ። መብራት 30,000 ውሃ እንደዚህ ምናምን ሲባል ነበርና እግዚአብሔር ይመስገን 40,000 ብር አልፈጀብኝም። እና ያው እንግዲህ ቆጣሪ ማስገብተናል። እግዚአብሔር የተመሰገነ ይሁን። አንዳንድ ልጆች እኔ አመልክቼ 4 ዓመት ነው ብቻ ቶሎ አልገባልን ምናምን ብላችሁ ነበር ባለፈው። አንዳንድ ጊዜ እንደ ሀገሩም እንደ
ይለያያል መሰለኝ። አሁን ግን ማንኛውንም በግ ከከፈልሽ ግን በወረፋ ነው። እኛ አሁን ወዲያው ነው ካሽ የከፈልኩት። ለምሳሌ ቶሎ ብዙ ጊዜ መብራትም ውሃም ለማስገባት ለምሳሌ አንድ ሰው መብራት ለማስገባት 27,000 ብር ከ27,000 ከሆነ በአንድ የማይችል ከሆነ በሁለት ጊዜ መክፈል ይችላል። በሶስት ምናምን አይቻልም። በሁለት ጊዜ ለመክፈል ማለት ነው። እሱ ሊዘገይ ይችላል። ግን ብር ካላችሁ ካሽ ወዳውኑ ከከፈራችሁ ይገባል ማለት ነው። እና እኔ መብራቱን ወዳውኑ ሙሉን ያስገባን ነው። ውሃውንም ወዳውኑ ያስገባን ነው። መብራቱን እንደውም ምንድነው መጀመሪያ አስገባን፣ ሄደን ከፈርን። ከዛ በ10 ቀን መሰለኝ በ8 ቀን ዝም አሉን። ከዛ ደውለን አመልክተን ነበረ፣ ብር ከፍለን ነበረ እንደዚህ መብራት ምናምን ብለን ከዛ ኦኬ ብለው መተው አስተካከሉልን። እና በካርድ ነው እኔ መብራቴ በካርድ ነው እንሞላው ማለት ነው ካርድ። ከዛ ቆጣሪው መተው ገጠሙልን። ከዛ መብራቱን ካርድ ሞርተን አምተን ቼክ ስናደርገው መብራት አልበራም ነበር ማለት የሆነ ያልተስተካከለ ነገር ነበረ። በዚህ አጋጣሚ የታዘብኩት ነገር እንግዲህ እነሱ ናቸው መተው ያገጠሙልን። በትክክል የመግጠም የነሱ ስራ ነው፣ የነሱ ግዴታ ነው። ገንዘባችሁን ከፍላችኋል። መተው በትክክል የመግጠም የራሳቸው ፍላጎት ነው። ግን በትክክል አልገጠሙትም ነበረ። መብራቱን ቆጣሪውን አስገቡት። ከዛ እኛ ካርድ ገዝተን መጣን። ከዛ እኛ ካርድ ሞልተን ስንሞክረው መብራቱን ቢያለ ለምን የተስተካከለ ነገር አልነበረም፣ የሆነ የጎደለው ነገር ነበረ። ከዛ እሱን አልበራም የሆነ ስህተት አለ መሰል ምናምን ብለው ደውለው ባለቤት ደውለው ሲጠይቃቸው እሺ አሉ። ከዛ ድጋሚ 5 ቀን ነው ምናምን አቆዩብን። መጥተው አስተካከሉት። ለምን ካርድ ሞልተን ቼክ ስናደርገው አልተስተካከለም። ከዛ እንደዚህ አይ በቃሽ መተህ ውሰደን። ያው እኛ ይወርዲያ በብዛት ባጃጅ ነው ያለው፣ ራይድ የለም። በባጃጅ መተህ ውሰደን አሉት። እንግዲህ ይታያችሁ። ከዛ ሄዶ ይዛቸው መጣ። ከዛ 400 ብር ትከፍላለህ አሉት። እንደገና ደግሞ ያንን 400 ብር ከዛ 400 ከፈርን። ሲመለሱ የታክሲ ማለት ነውና ኢትዮጵያ ውስጥ ገንዘብ ከሌላችሁ ሳንቲም ከሌላችሁ ነገሮችን ማስተካከል አትችሉም። እኛ 400 500 ምንም ማለት አይደለም፣ ግን የራሳችሁ ችግር ነው። የራሳችሁ ከዛ ምንድነው ችግሩ ምናምን ብዬ ስጠይቀው ማለት ሲቆጣሪውን ሲገጥም የማይገጥም ማለት አሳስቶ ነው የገጠመው። የሱ ችግር ነው፣ የኛ ችግር አይደለም። ወይ መብራት ወይ አምፖል አይደለም። የቆጣሪውን ራሱ ሲገጥም ነው አሳስቶ የገጠመው ሰው። ለዛ ድጋሚ ብር ከፈልን። ስንት 400 ብር። 400 ብር ኢትዮጵያ ውስጥ አይገኝም። እንደው ነገሩን ነው እያልኳችሁ ያለሁት። እና እንደውም እኔ እድለኛ ነኝ። ብዙም ያን ውሃውም መብራቱም ቆጣሪ ለማስገባት 1 ወር አልፈጀብንም። ብሩም 40 ሺህ ብር አልሞላም። እና እንደ ሀገሩ እንደ አካባቢው ይለያያል። እና ፈጣሪ እናንተም ቆጣሪ ውሃ ለማስገባት መብራት ለማስገባት ላሰባችሁ እህቶቼ እዚሁ እያላችሁ ብታስገቡ መልካም ነው ብዬ አስባለሁ። ምክንያቱም መብራትና ውሃ ራሱ እዛ ሁኜ ያስገባለሁ ማለት ዘበት ነው። ምክንያቱም በጣም እንግዲህ ቀላል ብር አይደለም። አንድ መብራት ለማስገባት 20 ምናምን ሺህ ብር፣ ውሃ ለማስገባት 10 ምናምን ሺህ ብር። ኢትዮጵያ ከየት ታመጡታላችሁ? ኢትዮጵያ እየሰራችሁ ከየት ታመጡታላችሁ? ማለት ይህንን ነው ማሰብ ያለባችሁ። እና ውሃ መብራት ደግሞ በ3 ጊዜ ራሱ መክፈል አትችሉም። አቅም የሌላቸው እዛ እሱ ሲነገኝ በቃ እዛ ሁሉም ሰው በቃ በጣም የሚያለቅሰው አሉ። ምክንያቱም ውሃ ለማስገባት 10 ምናምን ሺህ ብር የለኝም በ3 ጊዜ በ4 ጊዜ ላስገባ ሲባል ነው በ2 ጊዜ። መብራቱም እንደዛው። እና ያው እኛ ያለው ያስገባል፣ የሌለው ደግሞ እስከሚኖረው ድረስ ይጠብቃል። ከዛ ደግሞ እስከሚኖረው ድረስ ሲጨመረ ይባላል። አስቡትና ኢትዮጵያ ውስጥ ሁሉም ነገር በገንዘብ ነው የሚንቀሳቀሱትና እኔ በጣም ገረመኝ እግዚአብሔርን። እኔ አሁን እዚህ ሀገር የሆነ እቃ አምጥታችሁ ግጠሙልኝ ካላችሁ አገጣጠሙን የነሱ ችግር ከሆነ ኪሳራው የነሱ ነው እንጂ የኛ አይደለም። እዚህ ያለንበት በየቦታው ማለት ነው በየሀገሩ። ኢትዮጵያ ግን ኔቨር እንደዚህ አይነት ነገር የለም። ሰው ለማንኛውም በጣም ደስ ብሎኛል። በዛም አለ በዚህም ነፈሰ መብራት ውሃ በስም ያስገብቻለሁ። አንዳንዶቻችሁ ደግሞ ቀለማት ታስቀብሙ ወይ ምናምን እንደምትወይ ቤቴን ቀለም ይገባል። ለምን ውስጡ
ሽንት ቤት ምናምን እቃዎች፣ የሻወር ቤት እቃ፣ የሽንት ቤት እቃ፣ የውስጥ በር ምናምን እሱ ይገጣጠማል። እሱ ከተገጣጠመ በኋላ ክችን ታብሌት ስቲር እንኳን ከገባ በኋላ ነው ቀለም የምንቀባው። ምክንያቱም የሚገጣጠም የሚስተካከል ውስጡ ያለ ነገር ካለ በቀለም ይሸፈናል። ገባችሁ? እና ቀለሙ ግን ቀብተን እቃ ማስገባት አንችልም። ከዛ አንጻር ነው እና ቀለም ገና ቤት አልተቀባም። ሲቀባ አሳያችኋለሁ። ምክንያቱም መብራት ራሱ የተገጣጠመው ገና ቀለም አልተቀባም። ለምን? ቀለም ቀብተን የውስጥ በር ወይም ደግሞ ክችን ታብሌት ስናስገባ ሊጫጫር ይችላል። ከዛ አንጻር ነው። እግዚአብሔር ይመስገን ክችን ታብሌትንም እያሰራው ነው። ስለ ክችን ታብሌት ደግሞ ሌላ ጊዜ ቪዲዮ ሰራላችኋለሁ። የዛሬ ቪዲዮ ይሄን ይመስላል። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቪዲዮዬን ከወደዳችሁት ላይክ በማድረግ እንዲሁም ደግሞ ፕሊዝ አዲስ ከሆናችሁ ሰብስክራይብ በማድረግ ግን ሰብስክራይቡ ምንም ትርጉም የለውም። ጀስት ቪዲዮዬን ስታዩት ላይክ አድርጋችሁ ጀምሩት። እንዲሁም ደግሞ ሼር ማድረግ የምትችሉ ሼር አድርጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ።